አስታውሳችሁት መሐመድን በጣም የሆነ ሰዓት አነጋጋሪ ነበረ። ሰው በልቶ ተረፈ ተብሎ የሱ ታሪክ የሚጀምረው በ1992 ነበር። የተወለደውም ወደ ምስራቅ ሐረርጌ ነበር። በዛን ጊዜ ኢትዮጵያና ኤርትራ ጦርነት ላይ ነበር። መሐመድ በይሰት እኔ ያለው ሀገሬ ድንበሬን አላስደፍርም ብሎ ወኔ ተሰምቶት ይህን ጦርነት ይቀላቀላል። ፈጣሪ ረድቶትም ሳይሞት ይመለሳል። ተታክሶ ምን ብሎ ጊዜውም ታዲያ 1994 ነበር እንደ ኢትዮጵያ አቆጣጠር። እሱ ከጦርነት ሲመለስ ብቻውን ደግሞ አይደለም የተመለሰው፣ አብረውት ሙሉ የመከላከያ ሰራዊት ነበር ወደ ድሬዳዋ የተመለሰው። ችግሩ ግን ማሜ እዚህ ጦር ኃይል ውስጥ መቆየት አልፈለገም። ጭራሽ ሁሉ ሀገሩን ከርቶ ባንዲራውን ረግጦ በባቡር ወደ ጅቡቲ ይሄዳል። እዛም 4 ወር አካባቢ እንደቆየ ሲታኩስባት ሲዋጋት የነበረችውን ኤርትራ አሳስተው ነው ይቅርበኝ እናት ሀገር ኤርትራ ብሎ ወደ ኤርትራ ይኮበልላል። ወዲያው ግን ኤርትራ ከእናትነት ወደ እንጀራ እናትነትን የተቀየረችበት። ምክንያቱም እዛ የተቀላቀለው ግሩፕ በቀን 80 ናቅፋ ካላስገባ ነፍስን ወደ ሰማይ ቤት እናስገባታለን አሉ። ናቅፋ ማለት የኤርትራ መገበያያ ብር ነው። ስራቸውም የነበረው ግብርና ነበር። ወገቤን ብብቴን ምንን ማለት አይታሰብም። ቀጥለጥ ብላችሁ ነው የምትሰሩት። ከራሱ አንደበትም ደግሞ ምን እንደሚጠብቃችሁ እምቢ ካላችሁ ስሙት አንዴ እዚህ ጋር። ይሄ ወታደራዊ ትእዛዝ ነው። አርግ አታለፍክ። ከዛ በላይ ደግሞ ካለፍክ 8 ቁጥር አለ። ከዛ በላይ ደግሞ ሄሊኮፕተር እስራት አለ ማለት ነው። እና ማሜ ሳያስበው እሳት ውስጥ ገባ። ጓደኞቹም እምቢ ሲሉ ሲገረፉ ያያል፣ ሲቆጡ ሲገደሉም ያያል። ምርጫ አልነበረውም ከመስራት ውጪ። ታዲያም እዚህ ግሩፕ ውስጥ ለ1-2 ዓመት አይደለም ከ10 ዓመት በላይ ሰራ። በዚህ ሰዓት ታዲያ ማሜ ጤናው ትክክል አልነበር። ግራ እጁ ታሟል፣ ተሰብሮ እንደሌላው ጊዜ ይህንን አባል ወይም ይህን ግሩፕ ማገልገል አይችልም። ስለዚህ ይህ ተቋም ምን አደረገ? 6000 የኤርትራን ናቅፋ የሚባለውን ሰጥተው እሱም ብቻ ሳይሆን ያረጁትንም የታመሙትንም ሰብስበው ወደ ሱዳን ላኳቸው። ይህን ታዲያ ማሜ ሱዳን ላይ ሆኖ ወደ ኢትዮጵያ ለመመለስ አሰበ። ግን እነ እትዬ አስካሉ እነ እማማ ዝናሽ እንደማያስቀምጡት አሰበ። ይህ ሁሉ ዓመት ከሀገሩ ርቆ ባዶ እጁን መመለስ ነውር እንደሆነ ተሰማው። የሰፈሩ ሰው እንዲህ ምን አስበ ነው የሚለው መሰለው። በዛ ላይ ደግሞ እጁን ታሟል። ኢትዮጵያ ሳይሆን ፈረንጅ ሀገር ሄጄ ታከማለሁ የሚልም ነገር በውስጡ አለ። እጄም ኪሴም ሲሻለው ወደ ኢትዮጵያ መለሳለሁ ብሎ እዛው ሱዳን ውስጥ በተሰበረ እጁ እየሰራ 4 ዓመት ቆየ። ግን በቂ ገቢ አላመጣም፣ በቂ ብርም የለውም። ግን ደግሞ ባላችሁ ትንሽ ብር ወደ አውሮፓ ለመሄድ አሰበ። በህገወጥ መልኩ ሚልኩ ደላሎች አሉ። በእነሱ ጨርሳለሁ ብሎ ካለበት ሱዳን ወደ ሊቢያ ለመሄድ ተነሳ። ትልቅ ጥፋት። ታዲያም የሱዳን ጠረፍ ሲደርስ የሆኑ መኪናዎች አሉ ንግድ የሚሰሩ በረሃ ላይ ነው የሚመላለሱት። ሲመጡ ወደ ሱዳን እቃ ጭነው ሲሄዱ ግን ባዶቸውን ናቸው። ባዶ መሆናቸው ደግሞ የሚሄዱት ልም ባለ አሸዋ ላይና በረሃ ላይ ስለሆነ መኪናው እንዳይሰምጥ መንገድ ላይ ሰው ካገኙ የሚጭኑት ነገር ካገኙ በነፃ ዝም ብለው ይወስዳሉ። ምክንያቱም ቀላል ነገር ላስረዳችሁ። ለምሳሌ አንድ ገልባጭ ባዶን ጭቃ ውስጥ ሲገባና ድንጋይ ጭኖ እላዩ ላይ የሆነ ነገር ጭኖ ጭቃ ውስጥ ሲገባ ለመውጣት የሚቀለው እቃ ሲጭን ነው። ምክንያቱም ያ ገልባጭ መኪና ድንጋይ ወይም ደግሞ እላዩ ላይ የሆነ ነገር ሲጭን ጭቃው ላይ ሞር ፕሬዠር ያሳርፋል ወይም ደግሞ ሞር ክብደት ስላለው በደንብ ረግጦ ጭቃውን ማለፍ ይችላል። ክብደቱ በቀለለ ቁጥር ግን ከጭቃው ለመውጣት ከባድ ነው የሚሆንበት። እነሱ በዚህ አይነት ምክንያት ነው ሰው መጫን የሚፈልጉት። አሸዋ ውስጥ መኪናው እንዳይገባ ከገባም ደግሞ መኪናው ላይ የተጫነ ነገር ካለ በቀላሉ መውጣት ስለሚችሉ ለማሜ ብለው ሳይሆን ለራሳቸው ሲሉ ሰዎችን ወደ ሊቢያ ሲመለሱ ይጭናሉ። እሱም ታዲያ በእንደነዚህ አይነት መኪኖች ጉዞውን ወደ ሊቢያ አደረገ። እዛም ሊቢያ እንደደረሱ የያዘው ብር ለህገወጥ ደላሎች ራሱ በቂ አልነበረም ለመክፈል። እናም እዛ ሊቢያ ውስጥም በታመመ እጁ ለህገወጥ ደላላ የሚከፍለውን ብር ለማሟላት ስራ መስራት ጀመረ። ትንሽ ብርም እንዳገኘ ደላላ ማፈላለግ ጀመረ ከሊቢያ የሚወጣበት። ይሄንም ታዲያ ሃይቶም የሚባል ደላላ አገኘ። ለዚህም ሰውዬ ብር ከከፈለ በኋላ ማልታ እዚች ጋ ነች፣ ማታ ትነሳላችሁ፣ ጠዋት ትደርሳላችሁ፣ ለ15 ሰው የሚሆን ጀልባ አዘጋጅላችኋለሁ፣ ጂፒኤስ ሰጣችኋለሁ፣ በንጋታው አውሮፓ ናችሁ ብሎ ነገራቸው። ለሱም ለ15ቱም ሰዎች። እነሱም ነገሩ ቀላል ስለመሰላቸው ቀላል ነው በቃ ራሳችን እንሄዳለን አሉ። እንደተባለው መሽቶ ጉዞ ጀመሩ። እቹትና የተባለችው ማልታ ልትታይ አልቻለች። ጭራሽ ሁሉ ነገሩን ደግሞ ክፉ ያደረገው ጂፒኤስ እንዲያነብ የተሰጠው ሰውዬ ጂፒኤስ ማንበብ አይችልም። ጀልባዋን ለሚቀዝፈው ካፕቴን በዚህ ጋር ይለዋል። በዚህ ጋር ነው፣ በዚህ ጋር ሳይሆን አይቀርም፣ ይቅርታ አድርጉልኝና በአጭሩ ይሄ ጂፒኤስ የሚያነባው ሰውዬ
ድንጋይ ራስ ነው። ለቃላት አጠቃቀሚ ግን ይቅርታ። ወደዛ ሲሉ እየነጋጋ መጣ። እነሱ እየሄዱ ያሉት ወደ ፀሐይ መውጫ፣ መሄድ የነበረባቸው ወደ ፀሐይ መግቢያ። ይህን ያወቁት ደግሞ ገና ፀሐይዋ ስትወጣ ነው። ተበላን፣ አምጣ እባክህ አንተ አችልም ብሎ ማሜ ጂፒኤሱን ሲቀበለው ጂፒኤሱን ቻርጀሩን ጨርሷል። ያለው አማራጭ ምንድን ነው? ማሜ ኤርትራ እያለ ፀሐይን ተከትሎ እንዴት መሄድ እንዳለበት የተማረው አንዳንድ ነገሮች ስለነበሩ ፀሐይን ተከትለው ማሜ እየመራ መሄድ ጀመሩ። ችግሩ ግን እንደ ጂፒኤሱ ቤንዚሉ አለቀ። በሰዓት ሁሉም ተረበሸ። ማሜ ግን በእድሜም በልምድም ስለሚበልጣቸው ሊያረጋጋቸው ሞከረ። አብዛኞቹም ግን የሚሰሙ አይደሉም። በዚህ በኩል ጂፒኤሱን መጀመሪያ ይዞ የነበረው ሶማሌ ነበር። እዛ ጀልባ ላይ ደግሞ 10 የሚሆኑ ሶማሌዎች ነበሩ። 2 ጋናዊ ነበሩ፣ 3 ኢትዮጵያዊ ነበሩ ከማሜ ጋር። እርስ በርስ ሶማሌዎቹ መጣላት ጀመሩ። ጂፒኤስ ማንበብ ሳጅል እንዴት እንደዚህ ታደርጋለህ ምናምን እየተባባሉ፣ የኛዎቹ ደግሞ ኢትዮጵያዊኖቹ ደግሞ የባህር ውሃ መጠጣት ጀመሩ። የባህር ውሃ በጭራሽ ማይጠጣ ነገር፣ ሞር ሃይድሬት ነው የሚያደርጋችሁ። በጣም ጨዋማ ስለሆነ የበለጠ እንዲጠማችሁና ህመም ነው ይፈጥርባችሁ። ተው ይላቸዋል፣ አይሰሙም። ጀልባ ላይም የነበረች ውሃ ሲገባ ድንገት እንኳን ውሃ ከገባ ወደ ጀልባው ከጀልባው እያወጣችሁ ወደ ውጭ የምጥሉበት ኒኬል ነበረ። እዛ ኒኬል ላይ የኛዎቹ ሽንታቸውን አርገውበት መጠጣት ጀመሩ። ጭራሽ ሁሉ ስጠኝ ሽንት ኖ አልሰጥም። አንድ ጎረቤት ሆነን የአንድ ሀገር ልጅ ሆነን ሽንትህን አሰጠኝ ተው ስጠኝ ይለዋል። እሺ ብሎ ይሰጠዋል። እንዴት ይጨከናል በሀገር ልጅ። ወስዶ ደግሞ ብቻውን አይደለም የባህር ውሃ እዚህ ሽንት ላይ ጨምሮ እየተቀባበሉ ይሄንን ነገር ይጠጡታል። ማሜ በዚህ በኩል ተው ይላል፣ አይሰሙም። እንደዚህ አድርጉ ይላል፣ ማሜ አይሰሙም። እሱም ኤርትራ ሆኖ ሰርቫይቭ እንዴት ማድረግ እንዳለበት የተማረው ቴክኒካል እንደዚህ አይነት ነገር ቢያጋጥመው ውሃ ውስጥ መግባት እንዳለበት። ታዲያ ማሜ ምን ያደርጋል? ቀን ቀን ሙቀት ሲመጣ ራሱን ሁሌ ባህር ውስጥ ይከታል ከአንገቱ በታች። ይህንን ያደረገበት ምክንያት ብዙ ሰው ባይዘዌ አልገባውም። የመሰለው ከባህሩ ወደ ሰውነቱ የሚገባ ነው ይመስል። እንደዛ ሳይሆን እዚህ ጀልባ ላይ 1 ሊትር ውሃ እንኳን የለም። ያ ምሽት ይጓዛሉ፣ ጠዋት እንገባለን ስለተባለ ምንም አይነት ያስቀምጡት ውሃ ምግብም የለም። አንድ ያላችሁ ውሃ ሰውነታችሁ ውስጥ ያለው ነው። ቦታው ደግሞ በጣም ሞቃታማ ነው። ስለዚህ ፀሐይ ሲደበድባችሁ ሰውነታችሁ ያልባችኋል። ሲያልባችሁ ደግሞ ውስጣችሁ ያለው ውሃ ይወጣል። ይሄ ደግሞ የበለጠ እንድትጠሙ ያደርጋችኋል። እሱ ግን ባህር ውስጥ ሲገባ ይሄንን ትነት እንዲሁም ሙቀት ይከላከላል። ስለዚህ ሰውነቱ ውስጥ ያለውን ውሃ ይጠብቃል ማለት ነው። ምንም አይነት ሽንትም ምንም አይነት የባህር ውሃም አልጠጣም እስካሁን። ቀኑም ደግሞ አልፎ 5ኛ ቀን መጣ። ሆዳቸውን ታመው ከብዷቸው የሞቱት የመጀመሪያዎቹ ኢትዮጵያውያኖቹ ነበሩ። አልሰማም ብለው ሲጠጡ የነበሩት። ገና እንደሞቱ ደግሞ ሶማሌዎቹ ሬሳ እዚህ ውስጥ መቀመጥ የለበትም ይሸታሉ፣ አውተን እንጣላቸዋሉ። ብድግ አድርገው ወደ ባህሩ ወረወሯቸው። ችግሩ ግን እነሱም በነጋታው ሞተው እነሱም መሽተት ጀመሩ። በ8ኛው ቀን ደግሞ የነበሩት ጋናዊያን እንዲሁም አንዳንድ ሶማሌዎች ወደ ባህሩ ዘለው ገቡ ለመሞት። 5 ይሆናሉ በ8ኛ ቀን ዘለው የገቡት። ስቃዩን መቋቋም አልቻሉ። ልክ 11ኛው ቀን ሲደርስ ግን ሁሉም ሞተው 3 ሰዎች ብቻ ቀሩ፣ ማሜና 2 ሶማሌዎች። በዚህም ሰዓት ታዲያ ለመትረፍ ብለው ሬሳዎችን ያው መብላት ጀመሩ። እዚህ ጋር ግን አንድ በጣም የምነግራችሁ ነገር እንዳትፈርዱ። ትች እኚህ ምናምን ሲያስጠሉ ምናምን እንዳትሉ። ሶፋ ላይ ቁጭ ብላችሁ እንዲህ ዘና ብላችሁ በጭራሽ እንዳፈርዱ። ሰው መፍረድ የሚችለው ቦታው ላይ ሲገኝ ብቻና ብቻ ነው። ማንነታችሁ የሚታየው እዛ ቦታ ስትሆኑ ነው። የተመጫጨ ነገር ላይ ሆነ ቁርስ በልታ ምሳ ሲዘልቅ ምትል ሰውዬ እነሱ እንዴት ይበላሉ ለማለት ከባድ። ትክክለኛ ስራ ነው የሰሩት እያልኩ አይደለም፣ ግን አንድን ነገር ለመፍረድ በቦታው መገኘት ጥሩ ነው። ምድር ላይ ሰው ልጅ በጦርነትም በምንም ቢሞት ኖርማል ነው። በረሃብ መሞት በጣም 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 አስቀያሚውና ቶርች ወይም ደግሞ በቃ ተሰቃይታችሁ የምትሞቱበት አሟሟት ረሃብ ነው። በዛ ሰዓት ምን ያደርጋቸዋል አታውቁም። ስለዚህ ፕሊስ ማሜ ላይም አትፍረዱ። ያን ነገር በ11ኛው ቀን 3ቱም ያን ሲያደርጉ አልቆዩም። ብዙ 2 ሶማሌዎች አረፉ፣ ማሜ ብቻውን ቀረ። በነገራችን ላይ እስካሁን ያልነገርኳችሁ ነገር ይሄ ሁሉ መከራ ሲያሳልፉ በአጠገባቸው መርከቦች ያልፋሉ፣ ትልልቅ ጀልባዎች ያልፋሉ። እርዱን ብሎ ሲለምኗቸው መጠጋትም አይፈልጉም፣ ማየትም አይፈልጉም። እኚህ ጀልባዎች ለምን ወይ ፓይሬት ነው የሚመስላቸው። ፓይሬት ማለት የሆነ በቃ መርከብ ላይ የሚዘርፉ ሌቦች ምናምን እንደዛ ነው የሚመስላቸው። ወይም ደግሞ በቃ ህገወጥ መሆናቸውን አውቀው ከእንደዚህ ነገር አንነካካም ብለው ጥለዋቸው ነው የሚያልፉት። ስለዚህ ማሜም ተስፋ የለውም፣ ማንም ይመጣለት የለም። ግን በመጨረሻው ሰዓት
ሄሊኮፕተር መጣች። ምልክት ተሰጥቷቸው እንደጠፉ ተነግሯት ጂም ሄሊኮፕተር ጀልባውን እዚህ ጋር እንደምታዩት ትክክለኛ ቪዲዮ ነው። ወደ ጀልባው ሲጠጉ በቃ ኦልሬዲ ሰው ሞቷል፣ ማንም አይኖርም ብለው ነበር። ግን በደንብ ተጠግተው ሲያዩ ማሜ እንዳልሞተ አወቁ። በሄሊኮፕተርም አድርገው ወደ ማልታ ወሰዱት። እዛም እንግዲህ ተወስዶ ኢንተርቪው ሲደረግለት እዚህ ጋር እንደምታዩት ለማስረዳት ይጥራል ያለውን ነገር። እንደምንም ብሎ ደግሞ ያገግማል። የተሰበረውንም እጅ ይታከማል። ችግሩ ግን ማሜ ይህን ሁሉ መከራ አይቶ ይህን ሁሉ ነገር አሳልፎ የሚኖርበት ፍቃድ ራሱ እስካሁን አላገኘም። ስደት በእኔ ይብቃ እንደምታስቡት አይደለም እያለ ብዙ ወጣቶችን ለማስተማር ይሞክራል። እስፔሻሊ በህገወጥ ደላሎች አምናችሁ ደላላና ፖለቲከኛን ማመን ትልቅ ሞኝነት። ደላላ የተባለ አምናችሁ አረ ቀላል ነው እንዲህ ትገባላችሁ ተብላችሁ በሊቢያ ለመሄድ የምታስቡ ሰዎች ቀላል እንዳልሆነ አስቡበት። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።